ከትንሣኤ እሁድ በኋላ የሚውሉ ዕለታት ስያሜ መስቀል ምልክት። ሰኞ ማዕዶት ይባላል። ማዕዶት ማለት መሻገር ማለፍ ማለት ነው። በዚህ ዕለት በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር መሻገራችንን እናስባለን። ማክሰኞ ቶማስ ይባላል። በዚህ ዕለት ቶማስ ጌታን አይቶ ማመኑ ጌታዬና አምላኬ ብሎ መመስከሩ ይዘከራል። ዮሐንስ 20:27-29። ረቡዕ አልዓዛር ይባላል። በዚህ ዕለት ትንሣኤና ሕይወት የሆነው ጌታ ኢየሱስ አልዓዛርን ከሞት እንዳስነሳው እናስባለን። ክርስቶስ የሞትን ሥልጣን የሻረ የሕይወት ራስ፣ የመቃብርን ሥርዓት ያጠፋ፣ ትንሣኤ በድል የሚያደርግ ንጉሥ መሆኑን እንመሰክራለን። ሐሙስ አዳም ሐሙስ ይባላል። በዚህ ዕለት ለአዳም የተሰጠው ተስፋና የተገባለት ኪዳን እንደተፈጸመ፣ አዳምና ልጆቹ ነፃ እንደወጣን እናስባለን። ዓርብ ቅድስት ቤተ ክርስቲያን ይባላል። በዚህ ዕለት ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ይሰበካል። ክርስቶስ ስለ እርሷ ራሱን አሳልፎ ሰጥቶ ቤዛ ሆኖ በደሙ አንጽቶ በትንሣኤው ድል ነስቶ ስለ መመስረቷ እንዳከበራት ይነገራል። ቤተ ክርስቲያን ስንል ሕንፃውን ሳይሆን አማኞችን ነው፣ ክርስቶስ ለሕንፃ አልሞተምና። ቅዳሜ ቅዱሳት አንስት ይባላል። በዚህ ዕለት ቅዱሳት አንስት የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብር መምጣታቸውና ትንሣኤውንም ቀድመው ማየታቸው ይሰበካል። እሁድ ዳግም ትንሣኤ ይባላል። በዚህ ዕለት ክርስቶስ ለሦስተኛ ጊዜ ለደቀ መዛሙርቱ ተገልጦ ሰላምን መስበኩና ሥልጣንን መስጠቱ ይሰበካል። ስብሐት ለእግዚአብሔር ይመስገን። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ምሳ 1:33